ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለቅ ፕሮግራማችን ላይ ያለነው የመጀመሪያ እንግዳችን ከቤኒሻንጉል ጉሙዝ ነው የመጡት እህታቸው ሊፈልጉ። እንኳን በሰላም መጡ አባቴ። እንኳን ደህና ቆያችሁ። እንደምን ነዎት? ደህና ነን። ሰላም ናችሁ? እግዚአብሔር ይመስገን። እስኪ ንገሩን እንግዲህ ታናሽ እህቴ ናት የጠፋችው። ታናሽ እህቴ ናት። ስሞትንም እንታወቅ። ስሜን ስሜ ስጦታውን ቢሆን ይባላል። ስጦታው እውን ቢሆን በዴላንታ ወረዳው ግልጤና አውራጃ በነበረበት ዛሬ ወረዳ ዴላንታ ወረዳ ከሚባለው ከዛ ነው መከለታ አቦ ከሚባል ቦታ ነው ትውልድ ቦታችን እና ከዛ እንዲሆን በ68 ዓመተ ምህረት 65 ዓመተ ምህረት ታናሽ እህቴ ጠፍታው ግልጤና ገባኝ። እዛው ግልጤና እኔ ያመጣታለሁ ብዬ ስሄድ እምቢ አለችኝ። እንደገና ከዛ ወደ ደሴ ገባች። 66 ደሴ ናት። ደሴም ተከታትለሽ ሄጄ ደግሞ 66 ለወስድ ያስል ደሴ እዛ ጊዜ አብዮት እንትን ፍንዳታ ነበርና መሬት ላራሹ ሲታወጅ የወረህመኑ ሰዎች ናቸው ከድጁ የሚባል ሀገር ከነሱ ጋር ተቀምጣ መሬታቸው እንዳይወሰድባቸው ከነሱ ቤት ወስደው አስቀምጠዋታል። ከዛ የነሱን ሰው ቤት ሰው ጠቁሞ ሲሄድ ልጃቸው ደግሞ ፎጤ ተማሪ ነበርና እዛ ውሃ ሲዋኝ ሞቶባቸው ለቅሶ ላይ ተቀምጠው ደረሱ። አይ እሷን መሬት እንዳይወሰድብን ልጃችን ብለን ከድጁ ወስደን እዛ አስቀምጠናት አሉኝ። ከለቅሶ ከመጣ ሰው ጋራ ከድጁ የሚባል ሀገር ላኩኝ። ሰኞ ግባ የሚባል አለ እዛ ላኩኝ። እዛ ገኘኋት። እንደገና ይዤ ደሴ መጣሁ ለወስደት። ከዛ በኋላ ይዣት ሄድኩ። እንደገና አልሄድም አለችኝ። ልብስ ሳልገዛ ለእናቴ ምን ሳልል አልሄድም አለችኝ። ጥያት በወልዲያ ያ ጊዜ በእግር ነው ደሴ የሚመጣው። ጥያት በወልዲያ ወደ ሀገር ቤት ገባሁ። እኔ ቄስ ተማሪ ነበርኩ። ተማሪ ቤት ነበርኩ። ገና ዲቁና ምናምን ነገር እየተማርኩ ነበርና እዛ እንዲሄድኩኝ ደግሞ እዛ መጥተው ይፈልጉኛል ብላ አዲስ አበባ ገባኝ። አዲስ አበባ ገብታ ስትኖር እኔ በ1971 ዓመተ ምህረት ደርግ በሰፈራ ወደ አሶሳ ወሰደ እኔን። አባታችን እናታችን ወንድሞቻችን እዛው ናቸው ያሉት። እኔ እዛ እየኖርኩኝ 1974 ለ75 ዓመተ ምህረት ጉርድ ፎቶ 12 ቁም ፎቶ 12 ተነስታ እስካሁን ድረስ ለገሌ ደብዳቤ ብጽፍላችሁ መልስ ስላልሰጣችሁኝ በ77 እና በጦርነት ሀገሩ ወድሟል ሙተዋል ስለተባሉ መልስ ስላላገኘው ካሁን በኋላ ደብዳቤ አልጽፍም የሚል ለሰዎች ላከች። ያን ደብዳቤ ስትልክ ሰዎቹ ፎቶውንም አቆይተው ወረቀቱንም አድራሻውን አጥፍተው ሰጧቸው ለቤተሰቦች። አድራሻው ከላይ ቀበሌ ቁጥሩ የለም፣ አድራሻው የለም። እኔ ግን የምሰራው ውጭ አምባሲዎች ጋር ነው ምናምን የሚል ወረቀቱ ላይ አለ። ሌላው አድራሻ ተቀዷል። ያን ወረቀት ለእኔ በሱ ቅርብ እንዲሆነ ፈልጋ ምናምን ብለው ወረቀቱን ላኩልኝ። እኔም እዛ እንትን አሶሳ ነበሩ ሰፈራ። ያ ወረቀትም አድራሻ ስለሌለው ለማፈላለጊያ ጊዜም ቴክኖሎጂውም ደግሞ ንቃቱም ችግር ነው። ያው በዛው እንደዛ ብላ ቀረች። ስለዚህ መጨረሻ ድምጿን የሰማችሁት 74 ነው ማለት ነው። 74 ለ75 ዓመተ ምህረት እዛ ፎቶ ላይ አሁን 67 ዓመት የተነሳው ፎቶ ነው በጎኑ ላይ ጽፋበታል። የመጀመሪያ ስሟ አገር ቤት የሸወርቀውን ቢሆን ነበር የምትባለው። የሸወርቀውን ቢሆን ነበር የመጀመሪያ ስሟ። ከዛ በኋላ ግን ጥሩ ወርቅ ነው። ደሴ ከገባይ በኋላ ጥሩ ወርቀውን ቢሆን ነው የምትባለው። ከተማ ከገባይ ጥሩ ወርቀውን ቢሆን ነው የተባለው። አሁን እኮ ከ40 ዓመት በላይ ሆናት። 40 ዓመት በላይ ነው። 40 ዓመት በላይ ሆና በዚህ ጊዜ ውስጥ ሁሉ ምንም ድምጿን አልሰማንም። ምንም ድምጿን አልሰማንም። አሁን ይሄንን ፕሮግራም ስታይ ያው ትልቅ ሰው ነው የምትሆነው። ታስታውሳለች አይደለ? እናንተን እኛ የእናት አባቷን በደንብ ታስታውሳለች። ከተማ ይገባይ እኛን አባቷን ታስታውሳለች። አባቷ እውን ቢሆን አቡነ ነው የሚባለው። ታላቅ እህታችን መሰረተውን ቢሆን ነው የምትባለው። እኔ ስጦታውን ቢሆን ነው የሚባለው። ታናሽ ወንድሜ ገደፋውን ቢሆን ይባላል። ደግሞ ስንቴውን ቢሆን ትባላለች። የእናታችን ታዬ መኮንን ትባላለች። እና አሁን ቤተሰቡ በሙሉ ወንድሞቿ ምኖቿ ሁሉ አሁን አሉ። አባታችን አሁን 115 ዓመታቸው ነው አሉ። አባታችን አሁን አባታችንን በቃ ካልፈለጋችሁ ልጅ ትገኛለች ፈልጉ
ፈልጉ አባታችን ሁሉ ጊዜ ልጅ ያለች አልሞተችም ፈልጉ ይለናል። እኛም ይህንን እንግዲህ መቼም ተስፋ መቼም በእግዚአብሔር አይቆረጥምና መልካም ሙሉ ታሪክ ነው የነገሩን። ፎቶግራፏም አለ እንግዲህ በስም የተጠቀሽው እህታችን ያው ቤተሰብ በዚህ ሁኔታ ነው የሚፈልግሽ። አንቺም ጥረት እንዳረግሽ አባታችን አልሸሸጉም። ፎቶግራፍ ልከሻል፣ ሁሉን አንቺ ምቹን ሁሉ አድርገሻል። ስለዚህ በሁለታችሁ መካከል ያለው ናፍቆት ነው እንድትገናኙ አምላክ እንለምናለን። ለእርሶም ለቤተሰቦም ቸር ያሰማል ለማለት እንወዳለን። እታች የተመለከተው ስልክ ቁጥር ለዚህ ጉዳይ የሚያገለግል ነው። እሷን የምታውቁ ወይም ደግሞ አንቺ ይህን ፕሮግራም ካየሽ ደውላችሁ እንድታሳውቁን አደራ እንላለን። ወደ ቀጣይ ባለ ታሪኮች እናልፋለን። አብራችሁ ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ቀጣይ እንግዳችን ጋዲሴ ኃይሉ ይባላል። እህቱን ለመፈለግ ነው እኛ ጋር የመጣው። እንኳን ደህና መጣ ጋዲሴ። የእህትህ ስም ማን ይባላል? የጠፋችው እህት ሄሮት ኃይሉ ነች። ሄሮት ኃይሉ ታላቅ ታናሽ? እስኪ ታሪኩ ሙሉ ንገረን። እንዴት ተለያያችሁ? ሄሮቴ ተወለደችው አርሲ አሰላ ነው። አርሲ አሰላ አካባቢ ነው። ወደ 7 ዓመት ሆና ነው ለአያቷ ተሰጠች። እዚህ አዲስ አበባ ነው አደገችው። አዲስ አበባ አድጋ ትምህርቷንም ተምራ የጨረሰችው እዚህ አዲስ አበባ ነው። እና እኛም መተን ከዚህ ያየን እንገናኝ ነበረ። አጋጣሚ እዚሁ ትምህርት ተምራ ጨርሳ የግል ስራዋም ይዛ ነበረች። አጋጣሚ እዛ ከምትቀመጡ ቤተሰብ ጋር ተቀራርፋ ነው መሰለኝ ከዛ ወጣች አሉና ኢንፎርሜሽን ሰጡን። ተመላልሰን ብንጠይቃቸውም እነሱም እንዴት እንደወጣች አናውቅም አሉን። እና ብንፈልጋት ያው በተለያየ ዳይሬክሽን ልናገኛት አልቻልንም። እናት አባት ስማቸው ማን ነው? እናት አባቱ የሷ አባት ኃይሉ ለማ ነው የሚባለው። አባታችን ማለት ነው። እናታችን ደግሞ አበሩ አያኑ ነው የምትባለው። ሌላ የቤት ስም አላት? በልጅነት እኛ እዛ ሆነን የምንጠራት ቡዝዬ ነው የምንላት። ቡዝዬ ነው የምትባል በልጅነቷ። ወደዚህ ስትመጣ ግን ወደ ሂሩት ነው ተቀየረላት። ሂሩት ኃይሉ ነው የምትባለው። አሳዳጊ አያታቸው ወይዘሮ ግምጃ ደምሴ ነበሩ። አሁን በዚህ በህይወታቸው አልነበሩም። ከዛ አያታቸው ሲያልፉ ደግሞ አክስታቸው አለች ቤት የምትኖረው ወርቀ ፈራሽ ወንድሙ ነው የምትባለው። እሷ ጋር ሆና ተምራ ትምህርቷን ጨርሳ ከዛ ቤት መውጣት የቻለችው በዛ ምክንያት ማለት ነው። ስንት ጊዜ ሆናት ሂሩት ከጠፋች? ሂሩት ጠፋችው አሁን እንትን ያጣናት ወደ 20 ዓመት ይሆናታል። 20 ዓመት ይሆናታል። ከየት ነው የጠፋችው? ከዚህ ከአዲስ አበባ እዚሁ ቃሊቲ አካባቢ ነበር። የት ሄድኩ ብላ ነው የወጣችው? ትወጣ እንግዲህ እንደ ፎርሜሽን ለኛ ተሰጠን። ምንም አላረግናትም። ከቤት ወጣች ነው ተባለ። በቃ ወጣች ቀረች። በዛ ቀረች። በጓደኞቹ ብናፈላልጋት ልናገኝ አልቻልንም። በዛ ሰዓት ስልክም አልተለዋወጥንም እኛ። የሷ ስልክ አናውቅም። እኛ ስልክ የቤተሰብ ስልክ አታውቅም። ወደዛ መጥማጣን እሷ ወደዚህ ወደ አርሲ አሰላ ስለመጥማጣ እኛኑ መተን አባቷም ብዙ ጊዜ ይመጣሉ። እኛ ፋዘር ይጠይቋታል። ስንት ዓመቷ ይሆናል የዛኔ ስትጠፋ? እድሜ ወደ 18 ዓመት። ትልቅ ናት፣ ታስታውሳለች። ትልቅ ናት። ሙሉ ታሪክ ነው። እኔ ጋዲስ ኃይሉ ነው ባለው ወንድማ። ታላቅ ወንድማችን ከበደ ኃይሉ ነው። ታናሻችን ተገኑ ኃይሉ ጋዲሳ ከበደ ተገኑ ወንድሞቿ ናቸው። ወንድሞች እህቶቿ ጫሊ ኃይሉ፣ ታምሬ ኃይሉ፣ ድርቤ ኃይሉ የእሷ እህቶች ናቸው። እናታችሁስ? አበሩ አያኑ ነች። መልካም ሂሩት፣ እንግዲህ ይሄ መረጃ ስትሰሚ ሙሉ መረጃ ነው። የቤተሰቦች ታሪክ አለ፣ ስሞች አሉ፣ ቦታው አለ፣ ጊዜ አለ። ስለዚህ አንቺ ነሽ የምትጠበቂው። ታች የተመለከተው ስልክ ቁጥር እንድትደውይልን ነው ለአንቺ ያደረስ ነው ማለት ነው። ምናልባት ሂሩትን የምታውቋት ደግሞ በሙሉ ጥቆማ ልትሰጡን ትችላላችሁ። ይህም ቤተሰብ አገናኝተን ደስታውን በጋራ እንድንጋራ እንናፍቃለን። ለአንተም ለቤተሰብም መልካም እድል እንመኝላለን ወንድማችን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ
ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። መልካም። ቀጣይ እንግዳችን እናቱን ሊፈልግ ነው የመጣው። እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ማን እንበል? ንብረት ገብረአብ እባላለሁ። የእናት ስም የጠፉት? አለም መላኩ ትባላለች። አለም መላኩ። መልካም። እስቲ ታሪኩን ንገረን። ያው እዚሁ አዲስ አበባ ነበር የምንኖረው እስከ 1989 ዓ.ም ድረስ ከፋዘር ጋር አንድ ላይ በትዳር ትኖር ነበረ። 89 ዓ.ም ላይ ከአባታችን ጋር ተለያየች። እስከ 1991 ዓ.ም ድረስ አዲስ አበባ ውስጥ ነበረች። ሆቴል ምናምን ከፍታ ትኖር ነበረ። እሺ። ከ91 ዓ.ም ጀምሮ ደግሞ ወደ ዲላ ሄደች። ዲላ ሄደችና በየአመቱ እየመጣች ትጠይቀን ነበረ፣ ትደውልን ነበር፣ ትመጣ ነበርና ልክ 93 ዓመተ ምህረት መጨረሻ ላይ መታ ነበረ። እሺ። ወዴት ማለት ነው? አዲስ አበባ መታ ነበረ። ከዛ 94 ዓመተ ምህረት መጀመሪያ ላይ እህቴ ኦፕሬሽን ትደረግ ነበረ። ቃል ኪዳን ገብረአብ ትባላለች እና የልብ ኦፕሬሽን ታደርግ ስለነበረ ስለዛ ጉዳይ ነገርናትና የመጣችው ሐምሌ 19 ላይ ነው። ድሮ ገብርኤልን ትደግስ ስለነበረ ማለት ነውና ሐምሌ ላይ ቆየችና በቃ መስከረም ላይ ተመልሼ እመጣለሁ ኦፕሬሽን ስትደረግ ቃል ኪዳን ማለት ነው ብላ ሄደች። ከዛ በኋላ ግንኙነታችን ተቋረጠ። ከዛ ስንት ናችሁ እናንተ? ሁለት ነን። እኔና ቃል ኪዳን ሁለት ነን። ያው ከዛ በኋላ እኛም ልጆች ስለነበርን መፈለግ አልቻለም ነበር። ያው እኛ ለአቅመ ስንደርስ አቅማችን ሲፈቅድ በተለያየ ሀገራት ሄጄ ፈልጊያታለሁ። እኔ ፍንጭ ነበር እዚህ ታይች የሚል ምናልባት ያው ለእኔ ተነግረኝ ነበረ ማለት አካባቢዎቹን ዲላ፣ ሀገረ ማርያም፣ ፊንጫዋ፣ ቂሌንሶ ምናምን የሚባሉ ሀገሮች እንደሆነ ተነግረኝ ነበር እዛ በነበረችበት ሰዓት ማለት ነው። አዎ። እሺ። ከዛ 2007 አካባቢ እና ይመስለኛል ድምፃዊ ነኝ፣ ሙዚቀኛ ነኝና የመጀመሪያ ስራዬን የሰራሁት ሲዳምኛ ነበርና ኦልሬዲ ሲዳምኛ የሰራሁት ዋናው ፐርፐዙ እሷ ደቡብ ላይ ነች ያለችው ተብሎ ስለሚታሰብ ሜቢ ካየችው ያው እንትን ትላለች ብዬ ስለማስብ፣ ምክንያቱም ንብረት ገብረአብና የዓለም ልጅ ነው የሚለው ክሊፔ ላይ 3 የተለያዩ ስራዎችን ሰርቻለሁና ከዛ በኋላ እንዳልኩ እስከ ዲላ ድረስ ሄጃለሁ። ቤት ያከራያተንም ሰውዬ ምናምን አግኝቼው ነበረ። ያው አገርን ቀይር አለች ነው የሚሉት ሁሉም ሰው የሚነግርክና አይን አለም የምትባልም አብራት ጓደኛ ነበረቻትም ሴት አግኝቻታለሁ በስልክና በጣም የሚገርም ነገር ውለት አለብህ ፈልጋት ነው ያለችኝ። ያው ከዛ ላ ጂንካ ምናምን ሄጃለሁ፣ ብዙ ሀገር ሄጃለሁ ማለት ፍለጋ ማለት ነው። አይዞህ ወንድሜ አይዞህ። እግዚአብሔር ቀን ያልቅ አለች። ያው ኦልሬዲ ትንሽ ልቧን ስለሚመማት እንደዚህ አይነት ኮንዲሽን ማስተናገድ ትናንት እያለቀሰች ነው ያደረችው ከትናንትና ጀምሮ ወደዚህ አንተ አብራኛለች። ግን ያው የመቅረብ እንትን ስላልቻለች ነው እንትን ያለችው። አባታችሁ አሉ በህይወት? አለ በህይወት አለ። ስለዚህ እናታችሁ ወይዘሮ አለም አይደለ? አለም። አዎ። ስለዚህ እንግዲህ ወደ ልጆቻቸው ወደ ቤተሰባቸው ይመጣሉ ብለን እናስባለን። በእርግጠኝነት ይኖራሉ። እናንተም እናታችሁን ታገኛላችሁ። እግዚአብሔር ይርዳችሁ። አዎ። የእናትን ነገር ሁሉም ሳያውቋል ምልውል ጊዜ በሰቆቃ ነው የምንኖረው እና በቃ ኢትዮጵያ ህዝብ እናቴን ፈልጋታለሁ። ለእኔ ደግሞ በጣም እፈልጋታለሁ። ምናልባት ጓደኛዋ ቅድም የእናት ጓደኛ ውለታው አለብህ ብላኛለች ያልከው ነገር ነበር። የነገረች ነገር ይኖር ይሆን? አዎ። ደወልኩ። ሰው ስልክ የሰጠኝና ደወልኩላት። ከዛ እንዲህ ሳወራት እንደዚህ እናቴ ጠፍታብኝ ነው የደወልኩልሽ ምናምን አልኳት። የሚገርም ነገር ንብረት ነው አለችኝ ሳልነግራት ስሟ። አዎ ምናምን አልኳት። በየቀኑ ነበር ፎቶውን የምናየው አለችኝ። እና ውለታ አለብህ በጣም ፈልጋት ነው አለችኝ። ከባድ ነው እውነት የምልህ። አይዞህ ወንድሜ ይገኛሉ። አይዞህ። ስለዚህ የጓደኛዋ መጨረሻ የት እንዳለች ምናምን መረጃ የላትም እሷ? እኔ እንትን ነው የምኖረው አለችኝ። ፊንጫዋ መሰለኝ የምትኖረውና ዲላ ለእንትን ስመጣ ቃል ገዛ ምናምን ስመጣ ነበር ማገኛት አለችኝ። ከተለያዩ በኋላ ዲላ ቃል ገዛ ስመጣ
ኦልሬዲ ሀገር ለቃለች አለኝ አለችኝ። መጨረሻ እሷም የሰማችው ሀገር መልቀቋን ብቻ ነው። ከዛ ላይ ኢንፎርሜሽን የለም። ስልኮቹም ነገረች፣ እኔን ታገኝበት የነበሩትን ስልኮች ሁሉ ነገረች። የቤት ስልክ ነበርና የጓደኛዬን ቤት ስልክ ነበር። እሱንም ስልክ ነገረች ምናምን። አድራሻ ተጠፋፍታችሁ ነው በእርግጠኝነት ሊሆን የሚችለው። ምክንያቱም የመጨረሻው 93 ከሆነ ሞባይልም የለም የዛኔ። ስለዚህ በቃ ስልክ ተጠፋፍታችሁ ነው እንጂ በእርግጠኝነት እናታችሁ ይኖራሉ። ወይዘሮ አለም እንግዲህ ልጆቻቸው እየፈለጓቸው እንደሆነ የምታውቋቸው እንድትነግሯቸው፣ እርሶም ይሄን ፕሮግራም ሲያዩ እንግዲህ ወደ ቤተሰብ እንዲመለሱ ስንል እንጠይቃለን። ከናፈቋችሁ ልጆቻችሁ ጋር እንድትገናኙ እኛም እንመኛለን። መልካም እድል ይሆነልን። ቸር ያሰማን ብራዘር። ለአንተም ለእህትህም ለቤተሰብ ሁሉ መልካም እድል እንመኛለን። አመሰግናለሁ። መልካም፣ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዕለቱ ያዝናቸው የመጨረሻ እንግዳችን ናቸው። ከወልዲያ ዩኒቨርሲቲ ሌክቸረር ነው ወንድማችን። እናቱን ሊፈልግ ነው የመጣው። እርሳቸው ደግሞ የሚፈለጉት እናት እህት ወይም ደግሞ የወንድማችን አክስት ናቸው ማለት ነው። እንኳን ደህና መጣችሁ። እንኳን ያቆያችሁ። እንዴት ናችሁ? እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት ኖት? ደህና ነን። የእርሶ ስም ማን ይባላል? ወርቅዬ መኮንን። እህቱ ናት አይደል? ትንሽ እህቴ። አዎ። ማን ይባላል ስሟ? የሷ የተመይ መኮንን። የተመይ መኮንን አሰን። የኔ ደግሞ ወርቅዬ መኮንን አሰን። ትንሽ እህቴ ናት። በቃ ትንሽኛ በቃ ተኔ በተይ 3 ወንዶች ተወልደው እሷ በመጨረሻ ትንሽ እህቴ ናት። ያንተስ ማን ይባላል? አደም ጌታው መሐመድ። ታሪኩን እስኪ ማን ነው በደንብ የሚያውቀው? ያው ታሪኩ ምንድነው? እናቴ ወላጅ እናቴ የተመይ መኮንን አሰን በ1987 ዓ.ም ከደቡብ ወሎ ዞን መቅደላ ወረዳ ማሻ ከሚባል ከተማ ከሷ ከታላቀ እህቷ ወርቅዬ መኮንን አሰን ጋር ወደ አዲስ አበባ እሷ የምትኖረው ድሮ ጀምራ እዚሁ አዲስ አበባ እንጦጦ አካባቢ ነው። የድሮ እርሻ ምርምር ያው የኢትዮጵያ ስፔስ ሳይንስ ያለበት ከማል ነው አካኮ አካባቢ ነው የምትኖረው። ከሷ ጋር በ1987 ወደ አዲስ አበባ መጣ። ከዛ በኋላ የተወሰነ 1-4 ዓመት አካባቢ ከሷ ጋር ከኖረች በኋላ እዚህ አካኮ ወይም እንጦጦ አካባቢ ወደ ኮተቤ ሌላ ወንድማቸው ነበር ሰይድ መኮንን አሰን የሚባል እሱ ወደ ኮተቤ አመጡ። የሰው ቤት አስገባት። ከዛ በኋላ የሆነው ምንድነው? ሰው ቤት አስገብቷት እያለ አሁንም ወደ ሰበታ ሆቴል እንደዚህ ሰራተኛ አድርጎ አስገባት። ከሆነ ጊዜ በኋላ ሊጠይቃት ወደ ሰበታ ያስቀጠረባት ሆቴል ሲሄድ አይ ከዚህ ወጣለች የለችም ነው ያሉት። እና ምንድነው የሆነው? ከዛ በኋላ ደግሞ ሽመልስ ታዬ የሚባል እዚህ አዲስ አበባ ቀበና አካባቢ የሚኖር የበግ ነጋዴ ዘመዳቸው አለ ቤተሰባችን። እሱ ሻሸመኔ አካባቢ ለገበያ ይንቀሳቀስ ነበርና ሻሸመኔ አካባቢ ከተማው ላይ አረቄ እየሸጠች እንደምትተዳደር መረጃ እያመጣ ደርሰን ነበረ። ማሻ በሚመጣበት ሰዓት እሱ ማለት ነው። መጨረሻ ላይ ምንድነው የሆነው? ከዛ ከከተማውም ወጣ ወደ ገጠሩ አካባቢ ሻሸመኔ ገጠሩ አካባቢ አግብታ 2 ልጆች ወልዳ ትኖር እንደነበረ እስከዚህ ድረስ ነው እኔ እንግዲህ ኮሌክት ያደረኩት መረጃ። በጣም ጥሩ። ማይ ደግሞ የሚጨምሩልንን ይንገሩ። እኔማ ነገ መጣ እንደ 4 ዓመት የተወሰነ ተቀምጣ ከዛ በቃ ትንሽ ገጠር ወጣ ያለ ነው ወደ እንጦጦ የኛ ካኮ የሚባል። አሁን በቃ እንግዲህ እዚህ ገጠር አልቀመጥም። ተገጠር መጥቻ አንቺ ገጠር ኑረሻ። እኔ ድሮ በደርጉ ነው የመጣሁት። አሁን በቃ እኔ ሰው ቤት ገብቼ እሻሻላለሁ፣ ስራ ሰራለሁ ወይ ልጆችን በቃ እህትም አለችው ትልቅ እህት 2 ብቻ ነው ወልዲያ የመጣችው። ሀብታም ጌታው መሐመድ። ከዛ በቃ ትትለኝ እንግዲህ አልሽ ደግሽ ብዬ ሰው ቤት ገባኝ። ወንድሜ ኮተቤት ያስገባ ኮተቤት ትቀመጥ ደግሞ አልተመቸኝም አለች አሉ ነው እንጂ እኔ አላየኋት የትም አልሄድም መኪናም አላቅም። አሁን በቃ ተዛ እንደገና አራሂድና አትስቲችን ልጅ ቆየችሳ አመቱ ደረሰሳ ትለው ተዛ ሄዶ ነበር ወንድሜ ትንሽ ወንድሜ ተዛ የለችም ወጣለች አላየናትም ብለው ዘጉ አለ። በቃ ያው ነው እንግዲህ በቃ የት እንደደረሰች ጠፋይ
በቃ ከዛ በኋላ ምንም እዚህ ናት እዚህ ነች የሚባል ምንም ነገር አልሰማሁም። በቃ ወደ ሰበታም አሉ ነው እንጂ በአይን አልታየችም። እኔ አላየኋትም። ብዙ አመት ሆናት ማለት ነው። ኦልሞስት 31 አመት አካባቢ። ታስታውሳታለህ? እኔ በጣም ህፃን ነኝ። ኦልሞስት ወደ 2 አመት አካባቢ ቢሆን ነው ነው ትልቅ እህቷ አውቃታለሁ። ትንሽ ብላ ታላቅ እህቴ ነች። ታላቅ እህቴ በደንብ አሁን ወልዲያ ዩኒቨርሲቲ ውስጥ የምትሰራው? እኔ ወልዲያ ዩኒቨርሲቲ ነው የምሰራው። ታላቅ እህቴ ደግሞ እዛው መቅደላ ወረዳ ማሻ 3 ልጆች ወልዳ ትዳር ይዛ ቤት ይዛ ነው ያለችው። እዛው ነው የተማርከው? ወልዲያ ዩኒቨርሲቲ ነው የተማርከው? የመጀመሪያ ዲግሪ ወልዲያ ዩኒቨርሲቲ ነው የተማርከው። ሰቅላ ቀርተ ነው? አዎ ጂ መልካም እንኳን መጣችሁ። ትልቁ ነገር አንዳንድ እግዚአብሔር ቀን አያልቅም እንላለን ሁልጊዜም ይሄን ነገር እናገር እውነትም ነው። ስለዚህ እናት የምታገኝበት ቀን ሊሆን ይችላል። አጋጣሚ መልካም ነው። እማማም እግዚአብሔር እንደው ታሪኩን ደግሞ ተገጠመኝማ ደስ ይለኛል። አምላክ ይርዳችሁ። መልካም እንግዲህ ዛሬ ለቀረባችሁት ለሁላችሁ መልካም እድል እንመኛለን። ታች የተመለከተው ስልክ ቁጥር ሁሌ ማደራ የምንለው ለመመዝገቢያ አያገለግልም። ይህ ስልክ ቁጥር ቤተሰብ ሲገኝ ብቻ ለመጠቆም ነው የሚያገለግለውና በዚህ መልክ እንድትጠቀሙበት አደራ ለማለት እንወዳለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ